ዘካርያስ በጣም በብዙ ነገር ውስጥ ነው ያለፈው። እግዚአብሔር ዘካርያስን የበደለው መስሎ እስኪሰማን ድረስ በዘካርያስ ሕይወት ውስጥ ያለፈው ነገር ከባድ ነው። አንዳንዴ ጥያቄ የሚፈጥርብን ሰው ብቻ ሳይሆን እግዚአብሔር ራሱ ጥያቄ ይፈጥርብናል። በእግዚአብሔር ላይ ጥያቄ አንስቶ የሚያቅሰው እግዚአብሔር ራሱ ግራ ገብቶት የሚያቅሰው የለም። በዚህ መካከል በጽድቅ እንደኖረ ተመስክሮለት፣ ያለ ነቀፋ እንደኖረ ተመስክሮለት፣ እግዚአብሔር በዘካርያስ ሕይወት በምን ይመስከርለት? ልጅ አልሰጠው። እግዚአብሔር የራሱን ጥቅም ብቻ የወደደ አይመስልም። አገልግለኝ ይለዋል፣ ግን ልጅ አልሰጠው። ግን ከጌታ ጋር ተስማምቶ ጌታን ወዶ ጌታ ጻድቅ ነው ብሎ በታማኝነት ጌታን እያገለገለ ነበር። ሰው ነው ወይስ መልአክ ነው ያሰኛል እኮ የዘካርያስ ሕይወት ያለ ነቀፋ አኗኗሩ። ሞልቶለት ቢሆን እንዲህ እየኖረ ያለው ባልከበደ፣ ጎድሎበት በልጅ እየተፈተነ ያለ ሰው ልጅ ባለበት ሰፈር ነው ሆድ የሚብሰው። ካህን ስለሆነ የብዙ ሰዎችን ልጆች እየታቀፈ እኮ ለጌታ አሳልፎ የመስጠት ኃላፊነት አለበት። ልጅ ስለሌለው ምን አለ ልጅ ባያሳቅፉት? ምን አለ ቁስሉ እንዳይነካካ ከልጅ ርቆ ቢኖር? ግን ኃላፊነቱ ነበር ከጌታ የተቀበለው ኃላፊነት። አልተጻፈም እንጂ ምናልባት እኮ ለሌሎች ሰዎች የመውለድ ምክንያት ሆኖ ይሆናል እሱ ሳይወልድ። አንዳንዴ እንደዚህ ይሆን የለ? እኛ ሳንፈወስ ለሌሎች እግዚአብሔር ለፈውስ ያደርገናል። አሰራሩ ግሩም ነው። ጌታ ምንም ከኛ የሆነ ነገር እንደሌለ እንድናውቅ እኛ ታመን በእኛ ሌሎችን ይፈውሳል። ከኛ ቢሆን እኮ ፈውስን የምንጀምረው ከራሳችን ነው። ለካስ ከኛ የሚሆን ነገር የለም። የሆነ ጊዜ ላይ የዘካርያስን ቁስል የሚቀሰቅስ መልእክት መጣ ሊያገለግል በቆመበት። ዘካርያስ ከረሳ በኋላ የልጅን ፋይል ከዘጋ በኋላ እንደ ልማዱ በታማኝነት ሊያገለግል በቆመበት የጌታ መልአክ በስተቀኙ ቆሞ የልጅን ጉዳይ አነሳበት። በቃ ከሆነ ቦታ ልጅ አምጥተህ ታሳድጋለህ አይደለም ያለው። እችኛዋ አልሆነችም በቃ ሌላ ታገባና ልጅ ትወልዳለህ አይደለም ያለው። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች። ዘካርያስ አንድ ጥያቄ ጠየቀ። ይህ እንዴት ሊሆን ይችላል? ይህ ጠማማ ጥያቄ እኮ አይደለም። አታጃጅለኝ አይደለም እኮ ያለው ጌታ። ይህ እንዴት ሊሆን ይችላል? እስከ ዛሬ ያልሆነ አሁን ይሆናል ወይ? አርጅታለች ሚስቴ ይሆናል ወይ? ይህንን በመጠየቁ ምክንያት ስላላመንክ ብሎ የጌታ መልአክ ከዚህ በኋላ ዲዳ ትሆናለህ አለው። ግን ሚስትህ ትወልዳለች፣ ወንድ ነው የምትወልደው፣ ስሙን ዮሐንስ ትለዋለህ። እናቱ ማኅፀን እያለ መንፈስ ቅዱስ ይሞላበታል። ይህን ሁሉ መልእክት ያወረደው በዘካርያስ ላይ ነው። ዘካርያስ ብዙ መልእክት ተቀብሎ ግን ተዘግቶ ነው የወጣው። የተዘጋን የሚከፍት መልእክት እንጂ የተከፈተውን የሚዘጋ መልእክት ምን ይሰራል? ለዘካርያስ ዲዳ መሆን ይገባል።
አሁን ዘካርያስ መልእክት አለኝ፣ ቃል አለኝ፣ ራእይ አለኝ ቢል ያምርበታል? አንዳንዴ ሰው እኮ ኡቴ ብሎ የሚያሾፍብን የሚስቅብን የተነገረን መልእክትና የኛ ሁኔታ ስለማይገናኝ ነው። ጌታ የሚያስገርም ባህሪው የማይጠበቅ ነገር ማድረግ አይደል? ከሁኔታ በላይ ማኖር አይደል የጌታ ስራ? ዘካርያስ የመጣለት መልእክትና ሆኖ የወጣው ነገር ምንም አይገናኝም። መልእክት የተቀበለ ሳይሆን የተቀሰፈ ነው የሚመስለው ዘካርያስ። በአንዳንድ ግራ መጋባት ውስጥ ያላችሁ ወንድሞቼና እህቶቼ ጌታ ከሁኔታ በላይ ሊያኖራችሁ ስለፈለገ ነው። ሃሌሉያ። አንዳንዴ እኮ መልእክት ባይመጣልኝ ይሻል ነበር እስክንል ድረስ መልእክት ከመጣልን በኋላ የሚበዛብን መከራ። ዘካርያስ ምንም ቢሆን ባለ ራእይ ነው። ምንም ቢሆን መልእክት ተቀብሏል። ምንም ቢሆን ዮሐንስን ይወልዳል። ዮሐንስ አባት ነው። ዲዳ ነው አይደል? ምንም ቢሆን ግን ባለ ራእይ ነው። ዲዳነቱ እግዚአብሔር እንዳይሰራ አይከለክለውም። በሰዎች አይምሮ ውስጥ ክፉ ጥያቄ ይፈጠር ይሆናል። ጌታ ያለው ነገር ግን በዘካርያስ ሕይወት መሆኑ አይቀርም። ዘጠኙን ወር ሙሉ ዲዳ እንደሆነ ከርሞ ዮሐንስ ከተወለደ በኋላ በስምንተኛው ቀን ሕፃኑን ለመግረዝ ሰዎች ሲሰበሰቡ በዛው ስም እናውጣለት ብለው ሌላ ሲሉ ምን አይነት ስም ነው የሚያወጡለት? እግዚአብሔር እኮ ስም ያወጣለት ሕፃን ነው። የዚህ ብላቴና ታሪክ የጀመረው እኮ በእግዚአብሔር ነው። አንዳንድ ሰው አጉል በመሃል ገብቶ በቃ እኔ አባት ነኝ ይላል። ታሪክ የጀመረው ታሪክ የጀመረው በመስቀሉ ስር ነው። ታሪክ የጀመረው ታሪክ የጀመረው በመስቀሉ ስር። ወንድሞቼ ዮሐንስ ሳይመጣ በፊት ነው እግዚአብሔር ስለ ዮሐንስ ያሰበው። ተጀምሮ እስኪያልቅ ድረስ ያለውን የዮሐንስን የሕይወት ታሪክ የተረከው ጌታ ነው። መጥተው ስም እናውጣ እስቲ፣ በቃ ለመግረዝ የመጣን እኛ አይደለን፣ ስም እናውጣ አሉ። ለተወለደ ሕፃን ስም ማውጣት ማን ያቅተዋል? የሙሴም ስም ሲወጣ ታስታውሳላችሁ አይደል? ፈርዖን ባወጣው አዋጅ ምክንያት በቅርጫት ተደርጎ ውሃ ላይ ተጥሎ ከውሃ ካነሳችሁ በኋላ ከውሃ አውጥቼዋለሁ ስትል ስሙን ሙሴ ብላ ጠራችው ይላል። ምንም ተስፋ ሳይጣልብን በእኛ ሕይወት የሚያደርገውን ነገር ያውቃል። ራሱን ተማምኖ እንጂ እኛን ተማምኖ አይሰራብ ጌታ። ሃሌሉያ። ምን ሊያደርግ ይሆን በሕይወታችን ጌታ በዚህ ዘመን? ዛሬ ለምን ይሄ መልእክት እየመጣ እንዳለ አላውቅም። መንፈስ ቅዱስ ግን የእናንተን ነገር ያንቀሳቅሰዋል።
በስሙ ጉዳይ ብዙ ክርክር ተደርጎ እነሱ ዘካርያስ ይባል ሲሉ ኤልሳቤጥ ደግሞ ኖ ኖ ኖ ኖ ኖ ዮሐንስ ይባል ስትል መልሰው እሷን ሲገስጿት እንዴት ከወገንሽ በዚህ ስም ተጠርቶ የሚያቅሰው ማንም የለም እንዴት ዮሐንስ ይባል ትያለሽ ብለው ገስጸዋት። ዲዳ ነው አባትየው ምን ማለት ይችላል? ወይኔ የዛሬን አያርገውና ትላንትና በአገልግሎቱ የሚከበር ሰው የሚፈሩት ሰው አይደለም የሕፃን ልጅ ስም ያውም የራሱን ልጅ ስም የነሱን የሽማግሌዎቹን ስም ራሱ ቢቀይር ደስ እስኪላቸው ድረስ የሚያከብሩት ሰው ዛሬ ቢያዝ አንደበቱ ቢዘጋ ረሱት። ወጣቶች እንደሚሉት ፎረገቱት። ግን ተጨነቀ፣ አማጠ። እግዚአብሔር ዮሐንስ ይባላል ብሎ እሱ በመያዙ ምክንያት ከእግዚአብሔር ፈቃድ ውጪ የሆነ ስም ሊለጥፉበት ሲዘጋጁ አማጠ። እንዳይናገር አይችልም፣ አቅም የለውም። በራሱ ቤት ላይ የእግዚአብሔር ያልሆነ ነገር ሊጫንበት ነው። አይኑ እያየ አንዳንድ ጊዜ አይናችን እያየ ያለ ፈቃዳችን የሆነ ነገር ሊጭኑብን ይሞክራሉ። ራእይ የሌለው ሰው ይመስል፣ የጌታ ዓላማ የሌለበት ሰው ይመስል በድካማችን ሲያገኙን፣ ተይዘን ሲያገኙን፣ ወድቀን ሲያገኙን የራሳቸውን ፈቃድ ሊጭኑብን የሚፈልጉ ብዙ ናቸው። ጌታ ያለው ነገር በሕይወታቸው ያሸንፋል። ምንም ቢደክሙ ያሳድዱ ነበር እንደሚል መጽሐፍ፣ በድካማቸው ጊዜ እንኳን ጌታ አይተዋቸውም። በመጨረሻ የሆነ ብራና ሰጡትና ስሙ ዮሐንስ ነው ብሎ ጻፈ። አሁን እዚህ ጋር ያነበብኩት ቃል የሚመጣው ያን ጊዜ አፉ ተከፈተ። ያን ጊዜ ምላሱ ተፈታ። ያን ጊዜ መንፈስ ቅዱስ በላዩ ወረደበት። አሁን ስሙኝ፣ እዚህ ጋር ለመልእክቴ ዲዳ ሆኖ የከረመ ሰው፣ ዲዳ ሆኖ በስተርጅናው ልጅ የተወለደለት ሰው አንደበቱ ሲከፈት ምን ማለት የሚጀምር ይመስላችኋል? ባለፈውም አንተን አለ ያናገርኩት፣ አሁንም አንተን ላናገር። እንግዲህ አሁን ዲዳ ነበር ካሉ ወደ 1 ዓመት ያክል እንደዛ 9 ወር ከምናምን እና ደግሞ አርጅተሃል አሉ። አትወልድም ተብለህ ከርመህ ወለድክ። ከዛ ደግሞ የተዘጋው አንደበትህ ተከፈተ። ምን የምትናገር ይመስላል? ምን የምትል ይመስላል? ትደነቃለህ? አትደነቅም? ትደነቃለህ። እና ምን የምትበቃ ስሜታዊ የሆነ ምን የምታወራ ይመስልሃል? ምን ታወራለህ እስቲ? አንደበትህ ሳትናገር ወደ 10 ወር ከርበህ እዚህ ጋር ልጅ መጥቷል። ምን የምትል ይመስልሃል? ነው ኢትስ ኦኬ ነው የምትለው? ስሜታዊ አትሆንም አይደል? ስሜታዊ የሆነ ምን ትላለህ? እግዚአብሔርን ታመሰግናለህ። እሺ፣ ከእህቶች ደግሞ እህቴ ምን ትያለሽ? ምንም አትይም? ዝም ነው የምትይው? እንደዚህ ምን ትያለሽ? ምትዩንም አታውቂም። ዘካርያስ አንደበቱ በመዘጋቱ ምክንያት ሰዎች ያሉት ብዙ ነገር አለ።
የሚስቱ ማህፀን በመዘጋቱ ምክንያት ሰዎች ያሉት ብዙ ነገር አለ። የሚስቱ ማህፀን ተከፍቶ ወልዳለች፣ የሱም አፍ ተከፍቷል። ድብን ይበል ጠላቴ የሚል አይመስላችሁ? ብዙ ነገር የሚያወራ አይመስላችሁ? ጌታ በስተርጅና አሰበኝ ብሎ ስለ ዮሐንስ አብዝቶ ጌታን የሚያመሰግን አይመስላችሁም? ለካስ መናገር ብርቅ ነው። መናገር ሲያቀተን ነው ለካስ መናገር ውድ እንደሆነ የሚገባን ብሎ ስለ አንደበቱ ራሱ ጌታ የሚያመሰግን አይመስላችሁም? በመስታወት ራሱን እያየ ወይ ጉድ የሚል አይመስላችሁም? የነበረበት ሁኔታ ስለ ራሱ ቢያወራ፣ ስለ ልጁ ስለ ዮሐንስ ቢያወራ ይገባዋል፣ አይፈረድበትም። መንፈስ ቅዱስ በላዩ ሲወርድበት ግን ያወራው ስለማን ነው? አፉ ተከፍቶ መንፈስ ቅዱስ ሲወርድበት ስለማን ነው ያወራው? ስለ ዮሐንስ። እግዚአብሔር በስተርጅናም ልጅ ይሰጣል እሺ ብሎ ስለ ዮሐንስ ነው ያወራው። የአንዳንድሽ በሰው የምትፈርጂ ሁላ ተጠንቀቂ ነው ያለው። ይህማ የተለመደ ሰዋዊ ነው። መንፈስ ቅዱስ በላዩ ሲወርድበት ካገኘው በረከት በላይ፣ ከዮሐንስ በላይ፣ ከአንደበቱ መከፈት በላይ የተደነቀበትና ያወራው ስለ መሲሁ ነው። በማርያም ማኅፀን ውስጥ ስላለው ስለ ኢየሱስ ነው ያወራው። እንዴት ቻለበት? ለካስ ሰው ከሐዘን መካከል ብቻ አይደለም የሚወጣው፣ ከደስታም መካከል ወጥቶ ሌላ ደስታ ውስጥ ይገባል። አሁን ደስታ ላይ እኮ ነው ዘካርያስ፣ ደስታ ላይ ነው፣ ሐሴት ላይ ነው፣ የደስታ ስካር ላይ ነው ያለው። ለካስ ሌላ አለ። አንድ ቃል አለ መዝሙር ላይ ነው አይደል? ኢየሩሳሌም ወይ ብረሳሽ ቀኜ ትርሳኝ የሚለው ክፍል ላይ ከደስታዬ በላይ ኢየሩሳሌምን ባልወድ አለ። ከደስታዬ በላይ መንፈስ ቅዱስ ነው እኮ የራሱን ደስታ ያስናቀው። መጽሐፍ እንደተናገረ ቤዛ 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 መጥቶልናል። ከጠላት ፍርሃት ድነን በቅድስናና በጽድቅ እንድናገለግለው ሰጠን። ከወደረኞቻችን እጅ ድነን እንድናገለግለው ሰጠን። ማንን? ኢየሱስን። ስለ ዮሐንስ አለም እኮ ሰጠን የሚለው መንፈስ ቅዱስ ነው ካለበት ደስታ መካከል እንኳን ያወጣው። አልራባችሁም? የጌታ ክብር ሁሉ ተሳክቶላችሁ ሌላ ነገር ውስጥ መግባት አላማራችሁ? ጌታ ሆይ መቼ ነው ኑሮዬን የምትባርከው ከሚል ጸሎት ወጣችሁ ክብሩን ማየት አልነፈቃችሁ? ሃሌሉያ! መንፈስ ቅዱስ ነው ይህን ማድረግ የሚችል። መንፈስ ቅዱስ ነው ከደስታ መካከል ማውጣት የሚችል። ከኛ ደስታ አውጥቶ የእግዚአብሔር ደስታ ውስጥ የሚጨምረን መንፈስ ቅዱስ ነው። አንዳንዴ ሰው እኮ ክፉ ሲደረግበት በሰው ያቅዳል። ባገኘው ምለውን እኔ የማቀው ብሎ በልቡ እኮ ያስቀምጣል።
በልቡ እኮ ይመዘግባል። ክፉ ክፉ ወይ ጉድ የለበትም፣ እሱ የለበትም። አይደለም ለሰዎች በክፉ ፈንታ ክፉን ሊመልስ የራሱ ደስታ ውስጥ እንኳን ለመቆየት ጊዜ አልነበረውም። ሉቃስ 5 ላይ ነው እግዚአብሔር ቃል ለሊቱን ሙሉ ሲደክሙ አድረው አንድም ዓሣ አላገኙም ነበር። በማለዳ ጌታ ኢየሱስ መጥቶ አንበሻበሻቸው። መረቡን መጎተት አቃታቸው። በሌላ ታንኳ ላይ የነበሩ ጓደኞቻቸውን በምልክት ቋንቋ ጠርተዋቸው መጥተው ተጋግዘው አወጡት። መረቡ ግን ተቀደደ። ተገረሙ። ከዛ ቀጥሎ መጽሐፍ እንዲህ ይላል፣ ሁሉን ትተው ግን ተከተሉት። ይሄ ሁሉ ዋው ያሉበትንም ተው። በቃ እኮ እንዲህ እኮ ነው። ከደስታ መካከልም ያወጣል መንፈስ ቅዱስ። ሃሌሉያ ሃሌሉያ ሃሌሉያ። ሆ ባራካ ቦሬዲ ቬሪያ ላጋ ቦሮዲያ ባስታ። ዛሬ ጌታ መንፈስ በሙላት በእኛ ላይ ሌላ ክብር ውስጥ የሚያስገባ የጌታ መንፈስ እንደ ሰው የተሳካልኝ ሰው ነኝ ብለን ከምንልበት የሚያወጣ እጃችን ላይ የገባውን ደስ ያሰኘንን ነገር የሚያስንቀን የመንፈስ ቅዱስ ሙላት በሕይወታችን ላይ ይሆናል። ከመገኘት ወዴት እሄዳለሁ? ከልውናህስ ምንን እመርጣለሁ? ሳበኝ አስጠጋኝ ከጉያ ስር፣ ዙሪያው ብርድ ነው ፈለክ ሙቀትን። ሳበኝ አስጠጋኝ በጉያ ስር፣ ዙሪያው ብርድ ነው ፈለክ ሙቀትን። ዓለምን እንዳላይ ዓይኔን ተቆጣጠር፣ ዓይኔን ተቆጣጠር። ቀስ በቀስ እንዳልሄድ ወደ አታላይ ሀገር፣ ወደ አታላይ ሀገር። አንተ ብቻ እንድትሆን ማርና ወተቴ በፊትህ እንድገኝ ይሄ ነው መሻቴ፣ ይሄ ነው ጸሎቴ። ዝናም ከበሬታ ይጠፋሉ ፈጥነው፣ አይደለም ዘላቂ ሀብትም እንደ ጢስ ነው። ዘላለም ነዋሪ ኢየሱስ ብቻ ነው። ልባችሁ ይዘጋጅ። ከእኛ ደስታ መካከል የሚያፈናቅለን ለሱ ደስታ መኖርን የሚሰጠን አለምደውም ኑሮዬን ካላየው አንተ፣ አለምደውም ሕይወቴን ከሌለህ አንተ። አልፈልግም መኖሬን ከሌለህ አንተ፣ አልፈልግም ሕይወቴን ካላየው አንተ። ወደ መገኘት ይገባል ይገባል ወደ አንተ፣
ግርግሩን ትቼ እገባለሁ ወደ አንተ ወደ ህልውና እገባለሁ ወደ አንተ ክብርህን ናፍቄ እገባለሁ እፈልግሃለሁ ኦሬቤሪያ ቦራ ሰርፕራይዝ የሚያደርገን የእግዚአብሔር ክብር ብቻ ይሆን። እንግዳ ነገር የሚሆንብን የእግዚአብሔር ክብር ብቻ ይሆን። ሌላውን ነገር የሚያስንቅ የጌታ መንፈስ ይቆጣጠረን ዛሬ ማታ። ሰው ግን ከአንተ ርቆ ለኔ አይገባኝም ሚስጥሩ ምን ይሆን? ከህልውና ውጭ መኖር ለኔ ከብዳል። ክፍት ክፍት ያለ ሁሌ ሆድ ያስብሳል። ከመገኘት ውጭ መሆን ለኔ ከብዳል። ክፍት ክፍት ያለ ከሰማይ የወጣ የውዴ ውብ ቃል ልጄ ወዳጄ ሆይ አንተ የኔ ሲል በኮረብታዎች ላይ መጣልኝ ሲዘልህ ሐዘኔን ሊያስረሳ ነፍሴን ሊያባብል ከሰማይ የመጣው የውዴ ውብ ቃል ልጄ ወዳጄ ሆይ አንተ የኔ ሲል በኮረብታዎች ላይ መጣልኝ ሲዘል ሐዘኔን ሊያስረሳ ነፍሴን ሊያባብል የነፍሴ የውስጤ የልቤ ሚገባ ወዳጄ በቃሉ መጥቷል ወደ ደጄ ሲያንኳ አያያያያያ ከፍቼ የክብር ንጉሥ አስገባለሁ። እንጸልይ ሁላችን።